አርዕስተ ዜና። ግጭትና መገዳደል አብቅቶ ትኩረት ወደ ልማት እንዲዞር ህዝባችን መንቃት ያለበት ጊዜው አሁን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በኢትዮጵያ 71 በመቶ የእናቶች ሞት መከላከል በሚቻሉ ምክንያቶች የሚከሰት እንደሆነ የጤና ሚኒስቴር ገለጸ። ከውጭ የኢራን የውጭ ጉዳይ ሚኒስትር በጄኔቫ በተካሄደው ውይይት በዋና ዋና መርሆች ላይ መግባባት ላይ መድረሱን ገለጹ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁ ነው። ግጭትና መገዳደል አብቅቶ ትኩረት ወደ ልማት እንዲዞር ህዝባችን መንቃት ያለበት ጊዜው አሁን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በቄለም ወለጋ ዞን ቄጦ የመስኖ መሰረተ ልማት ፕሮጀክት በጎበኙበት ወቅት እንደገለጹት ህዝባችን ሰላም ፈላጊ ነው። አባቶቻችን እንዳስተማሩን ችግሮችና አለመግባባቶችን በባህላችን መሰረት በውይይትና በንግግር መፍታት አለብን። ህዝባችን መንቃት ያለበት ጊዜ አሁን ነው ብለዋል። ግጭት ይበቃናል፣ ልማት ይሻለናል፣ ያገኘነውን እድል ማበላሸት የለብንም ያሉት ጠቅላይ ሚኒስትሩ መገዳደል እንዲበቃ ሁላችንም በቃን ብለን መቆም አለብን ብለዋል። ከዚህ ቀደም በልዩነት የትጥቅ ትግል የመረጡ ህዝባቸው ያቀረበላቸው የሰላም ጥያቄ ተቀብለው በርካቶች እየተመለሱ መሆኑን ያነሱት ዶክተር አብይ ቀሪዎቹ ደግሞ ወደ ሰላማዊ መንገድ የገቡትን ሊከተሉ እንደሚገባ ተናግረዋል። በኦሮሚያ ክልል መነጋገር እየተቻለ በመገዳደል ልማት የሚያደናቅፉ አካላት መኖራቸውን ጠቅሰው ይህም ሊቆም እንደሚገባ አሳስበዋል። ዘገባው የኢፕር ነው። 85,000 የቀድሞ ተዋጊዎች የተሃድሶ ስልጠና ወስደው ወደ ሲቪል ህይወት መግባታቸው ተገለጸ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላውን እየተከናወነ ያለው የብሔራዊ ተሃድሶ ስልጠና ለሀገራዊ ዘላቂ ሰላም ከፍተኛ አስተዋጽኦ እያበረከተ እንደሆነ ገልጸዋል። ባለፉት 6 ወራት ውስጥ በአማራ ክልል በሁለት ዞኖች 10,000 የሚጠጉ የተሃድሶ ፕሮግራም ተሳታፊዎችና ትጥቅ የማስፈታትና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ መልሶ በማቀላቀል በክልሉ ዘላቂ ሰላም ለማረጋገጥ ለሚደረገው ሀገራዊ ጥረት ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። በትግራይ ክልል የተደረገውን ጨምሮ በግማሽ ዓመት ውስጥ ከ20,000 በላይ የቀድሞ ተዋጊዎች በብሔራዊ ተሃድሶ ስልጠና ሂደት በማሳለፍ ወደ ቀደመው ህይወታቸው መመለሳቸውን አስረድተዋል። በዚህም መሰረት ተሃድሶ ስልጠና መስጠት ከተጀመረበት ከህዳር 2017 ዓ.ም እስካሁን 85,000 የቀድሞ ተዋጊዎች ወደ ሲቪል ህይወት መግባታቸው ተገልጿል። በክልሎች የተጀመረውን የቀድሞ ተዋጊዎችን የማቋቋም ስራ አጠናክሮ ለመቀጠል በየደረጃው ካሉ ባለድርሻ አካላት በቅንጅት እየተሰራ እንደሆነ ታውቋል። በኢትዮጵያ 71 በመቶ የእናቶች ሞት መከላከል በሚቻሉ ምክንያቶች የሚከሰት እንደሆነ የጤና ሚኒስቴር ገለጸ። ሚኒስትሩ አያይዞም የጤና ስርዓት መሻሻል እንዳለበትና እናቶች ወደ ጤና ተቋማት ሲመጡ የተቀላጠፈ አገልግሎት መስጠት እንደሚያስፈልግ ገልጿል። መሳይ ገዛኸኝ ዘግይቶ ወደ ሕክምና ተቋም መሄድ፣ በአገልግሎት ወቅት የሚከሰት ችግር፣ ለምጥ ፈጣን ምላሽ አለመስጠት፣ የደም መፍሰስና ግፊት በወሊድ ወቅት ከሚከሰቱ የእናቶች ሞት መንስኤ ውስጥ የሚጠቀሱ መሆናቸውን ባለሙያዎች ይናገራሉ። በዚህ ረገድ የጤና ሚኒስቴር የእናቶችን ሞት ለመከላከል እየሰራ እንደሆነ ቢገልጽም የተፈለገውን ያክል እንዳልሆነ በተለያየ ጊዜ ያስታውቃል። ሚኒስቴሩ አሁንም በወሊድ ወቅት የሚከሰት ሞትን ለመከላከል በከፍተኛ በጀት እየተንቀሳቀሰ እንደሆነና መከላከል በሚቻሉ ምክንያቶች እናቶች እየሞቱ እንደሆነ በጤና ሚኒስቴር ብሔራዊ የእናቶች ፕሮግራም አስተባባሪ ሲስተር ዘምዘም መሐመድ ለኢሳት ገልጸዋል። እንደ ሀገር በጣም ትልቅ ኢንቨስትመንቶች አሉ። የእናቶችን ሞት እንግዲህ በተለይ መከላከል በምንችላቸው ክሎስ ቱ 71% ኢትዮጵያውያን እናቶች አሁን ህይወታቸው እያለፈ ያለው መከላከል በምንችላቸው በደም መፍሰስ፣ በደም ግፊት ከእርግዝና ጋር ተያይዘው ባሉ ሴፕሲስ ወይም ኢንፌክሽን የምንለው የተራዘመ የተወሳሰበ ምጥ መከላከል ነው። የምንከላከለው የልጅነት ጋብቻ ብለን እሱ መከልከል ነው። ቤተሰብ አቅዶ እንዲያረግዝ የቅድመ እርግዝና ጤና ላይ በጣም ኢንቨስት ማድረግ
አገልግሎት በተለይ የተለያዩ ግብአቶች ለሕክምና የሚያስፈልጉ ግብአቶችን ማሟላት፣ ደም፣ የትራንስፖርቴሽን በተለይ አምቡላንስ አክሰስ መጨመር። ለእናቶች ሞት ሌሎች በርካታ ምክንያቶች እንዳሉ የሚያነሱት የሃምሊን ፌስቱላ ኢትዮጵያ ሜዲካል ዳይሬክተር ዶክተር ቢኒያም ሲራክ ደግሞ የሚከተለውን ብለዋል። አጠቃላይ የጤና ስርዓታችን መሻሻል አለበት። ሁኔታዎችን ሪፈራል ሲስተማችን መሻሻል አለበት። ሴቶች ሪፈር ተደርገው ጤና ተቋማት ከደረሱ በኋላ የምንሰጠው ኬር ተደራሽነቱ በጥራትም በፍጥነትም መሆን መቻል አለበት። ለዚህ ደግሞ ተቋማት ራሳቸውን ማዘጋጀት አለባቸው። ከዛ ባለፈ መልክና ሁኔታ ደግሞ ካለማወቅ ከቸልተኝነት ሳይሆን ካለማወቅ ከስህተት ሊከሰት የሚችለውን ደግሞ ለማስቀረት በሕክምና ትምህርት ቤቶች ውስጥ ያለውን ሁኔታ ማሻሻል አለብን። ከዛ ባለፈ ሁኔታና መልክ ደግሞ ተመርቀው አገልግሎት እየሰጡ ባለሙያዎችም ተከታታይነት ያለው ስልጠና እና ግንዛቤ እንዲያገኙ ማስቻል መቻል አለብን። ዶክተር ቢኒያም በወሊድ ወቅት የሚከሰት ፌስቱላ ሞት ከማስከተል ባለፈ ከፍተኛ የስነልቦና ጉዳት የሚያስከትል በመሆኑ ለግንዛቤ ሊከሰት የሚችልበትን መንስኤ አንስተዋል። ፌስቱላ ጤና ተቋማት ውስጥ በሚደረግ አገልግሎት አሰጣጥ ሂደት ውስጥ ሊከሰት የሚችል የሽንት መፍሰስ ችግር ነው። ያ እንግዲህ ሊሆን የሚችለው ምንድነው? ቀዶ ጥገና ሲሰራ ሊሆን ይችላል። ወይንም ደግሞ በተለያየ መልክና ሁኔታ በማህፀን በኩልም የማዋለድ አገልግሎት ሲሰጥ ይሄ የማዋለድ አገልግሎት የሚሰጡ ባለሙያዎች በሚያደርጉት ርብርብ ከግዴለሽነት ሳይሆን ከአቅም በላይ በሆነ ብንለው መልካም ነው። ከዛ ባለፈ ባለማወቅ ሊሆን ይችላል። ከዛ ባለፈ መልክና ሁኔታ ደግሞ ነገሮች ባልተመቻቹበት ሁኔታ ውስጥም መስራት ይህንን ችግር ሊያስከትል ይችላል። በወሊድ ወቅት የሚከሰት ፌስቱላ ከሕክምና ባለሙያዎች ጋር የተቀናጀ ጥረት ከተደረገ ሙሉ በሙሉ መከላከል እንደሚቻል ቢታመንም አንዳንዴ አስቸጋሪና የማይቻል ስለሆነ ቀድሞ ጥንቃቄ ማድረግ እንደሚገባ ተመልክቷል። የግለሰብ ምስል በማህበራዊ ሚዲያ አላግባብ ይፋ በማድረግ የሚጣለው ቅጣት ተመጣጣኝ ባለመሆኑ ሊፈተሽ ይገባል ተባለ። በሌላ በኩል ያልተገባ የማህበራዊ ሚዲያ አጠቃቀም ወጣቶችን ለከፋ ጉዳት እየዳረገ ስለሆነ ትኩረት ሊደረግበት ይገባል ሲሉ የህግ ባለሙያዎች ለኢሳት ተናግረዋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። በማህበራዊ ሚዲያ አማካኝነት የሚደርሰው የሴቶች ጥቃት እየተባባሰ መምጣቱን የህግ ባለሙያዎች ይናገራሉ። በሌላ በኩል ወጣቶች ጊዜያቸውን ማህበራዊ ሚዲያ ላይ የሚያሳልፉ ከመሆኑ ባለፈ እንደ ገቢ ምንጭ እየተጠቀሙበት ይገኛል። በዚህ ረገድ በግለሰቦች የሚለቀቁትን ከኢትዮጵያዊነት ባህልና ወግ ያፈነገጡ ምስሎችን ማሰራጨት፣ ማስፈራራትና መሰል ጾታዊ ጥቃት ቁጥር ለመቀነስ ምን መሰራት ይኖርበታል ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው አቶ ጥጋቡ ደሳለኝ በሰጡት የአንድን ግለሰብ ምስል ለሶስተኛ ወገን አሳልፎ መስጠት መልካም ስምንና ክብርን የሚነካ በመሆኑ እስከ 6 ወር እስራት የሚያስቀጣ መሆኑን ጠቅሰው በዚህ በኩል እስካሁን የሚሰጠው ቅጣት ግን ከሚያስከትለው ጉዳት አንጻር ተመጣጣኝ አለመሆኑን ተናግረዋል። ይሄ በወንጀሉ ቀለል ተደርጎ ነው የታየው። ማለት ለምሳሌ አንድ ሰው የአንድ ሰው የኔ በሚለው ሰው ገመናውን በሚያጋለጥ ሁኔታ ቀርጾ አለመግባባት ወይም ጸብ በመጣ ጊዜ መረጃውን ለሶስተኛ ወገን ወይም ለህዝብ ለአደባባይ ይፋ ማድረግ በወንጀሉ በድርጊቱ ብቻ በወንጀል ህጋችን 615 ክብርን መልካም ስምን ማዋረድ እንግዲህ ያው ዘለፋም ጭምር ስለሆነ ከፍ ማድረግ ዝቅ ማድረግ ክብርና መልካም ስምን ማዋረድ በሚለው በወንጀል ህጋችን 615 ላይ በግልጽ እንደተደነገገው ከ6 ወር በማይበልጥ ቀላል እስራት ነው የሚያጋራው። ለምን የቅጣት መጠኑ አነሰ ካልሽኝ የወንጀል ህግ ሲጸድቅ ወይም ሲወጣ ወይም ሲረቅ የህብረተሰቡን ወቅታዊ ወይም ነባራዊ ሁኔታን ታሳቢ ያደረገ ነው። ህጉ ይጠብቀናል፣ አጥፊን ያስተምራል፣ ያርማል። ግን ከሚደርሰው ጉዳት አንጻር አንዳንዴ ተመጣጣኝ ላይሆን ስለሚችል በተቻለ መጠን ሰዎች ከመሰል ድርጊታቸው ደግሞ መቆጠብ ያስፈልጋል። ሌላኛው የህግ ባለሙያ ነብዩ ምክሩ በበኩላቸው የአንድን ግለሰብ ምስል በማህበራዊ ሚዲያ ለመልቀቅ ማስፈራራት ደረቅ ወንጀል በመሆኑ ድርጊቱን የሚፈጽሙ ወጣቶች ራሳቸውን ከመሰል ድርጊቶች እንዲቆጥቡ አሳስበዋል። የተለያዩ የሰዎች ምስሎች እያቀረቡ የሰዎች ምስሎችን እየያዙ ለመልቀቅ ማስፈራራት ራሱ በወንጀል ህጉ በተለይም የፖርኖግራፊን ለመከልከል የወጣ ድንጋጌን መተላለፍ ነው። ስለዚህ ይህም በወንጀል የሚያስከስስ ነው። ደረቅ ወንጀል ነው።
መንግስት በራሱ ተከታታይ የግል ተበዳይ እንኳን ታሪክዋለሁ ትችዋለሁ እንኳን ቢል የማይነሳ የወንጀል ድንጋጌ ውስጥ የሚወድቅ ነው። ስለዚህ በተለይም ወጣቱ ከእንደዚህ አይነት ተግባሮች ራሱን ሊከለክል ይገባል ስንልኛ የወንጀል ተጠያቂነቱ ከባድ ነው። ስለዚህ ወጣቶች ከእንደዚህ አይነት ድርጊት ራሳቸው ሊቆጠቡ ይገባል። አውስትራሊያን ጨምሮ የተለያዩ የአውሮፓ ሀገራት ወጣቶችን ከማህበራዊ ሚዲያ የሚገድብ ህግ ተግባራዊ ማድረጋቸውን መዘገባችን ይታወሳል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ለህዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል የሚያሳይ ነው ሲሉ ገለጹ። በምዕራብ ወለጋ ገንጂ ዞን የሚገኘው ፕሮጀክት በመንግስትና በግል ኢንቨስተሮች ትብብር እየተሰራ የሚገኝ ነው። ጠቅላይ ሚኒስትር አብይ አህመድ በቱሉ ካፒ የወርቅ ልማት ፕሮጀክት ተገኝተው ጉብኝት አድርገዋል። ፕሮጀክቱ ከኢኮኖሚያዊ ጠቀሜታው ባሻገር ለትምህርት፣ የመንገድ ልማት፣ የጤና ተቋማትና ዘመናዊ የመኖሪያ ቤት ግንባታን የማነቃቃት አቅም እንዳለው ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ገልጸዋል። በመጨረሻም ጠቅላይ ሚኒስትሩ የቱሉ ካፒ የወርቅ ልማት ፕሮጀክት ፋይዳ በአንድ የተወሰነ ብቻ ሳይሆን የአካባቢውን ማህበረሰብ የበለጠ ለልማት በማነሳሳት ከፍ ያለ ሚናውን እንደሚቀጥል እምነቴ የጸና ነው ብለዋል። ኢትዮ ቴሌኮም ለአፍሪካ ዲጂታል ትራንስፎርሜሽን ጉዞ አስተዋጽኦ የማበርከት ፍላጎት አለኝ አለ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከአፍሪካ ፋይናንስ ኮርፖሬሽን ፕሬዝዳንትና ዋና ስራ አስፈጻሚ ሳማይላ ዙባይሩ ጋር ተወያይተዋል። በውይይቱ ወቅት ዋና ስራ አስፈጻሚዋ ተቋሙ ከዚህ ቀደም የተገበራቸው ስትራቴጂዎች የተቋሙን ጠንካራ የመፈጸም አቅም በተግባር ያረጋገጡ መሆኑን አስረድተዋል። ኢትዮ ቴሌኮም ለዲጂታል ኢትዮጵያ 2025 ስትራቴጂ ስኬት የተጫወተው ሚና የጎላ መሆኑን በማንሳት አዲሱ የ2028 ስትራቴጂም ከሀገራዊ የዲጂታል ኢትዮጵያ 2030 ጋር ሙሉ በሙሉ የተጣጣመ ነው ብለዋል። የአፍሪካ ፋይናንስ ኮርፖሬሽን ፕሬዝዳንትና ዋና ስራ አስፈጻሚ ሳማይላ ዙቤሩ በበኩላቸው ኢትዮ ቴሌኮም እያስመዘገበ ባለው አስደናቂ የእድገት ጉዞ የተቋሙ ጥንካሬና ባለራዕይ አመራር የሚደነቅ መሆኑን ጠቅሰዋል። አያይዘውም ይህንን የለውጥ ጉዞ በጋራ እናፋጥነው በሚል ኢትዮ ቴሌኮም በመላው አፍሪካ የዲጂታል ተደራሽነት ፈጠራና የኢኮኖሚ ዕድል ለማስፋፋት ለያዘው ተልዕኮ ኮርፖሬሽኑ ንቁ ስትራቴጂካዊ አጋር ሆኖ ለመስራት ዝግጁ መሆኑን አረጋግጠዋል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ የኢኮኖሚ መዋቅራዊ ለውጥ አምጥቷል ተባለ። የምስራቅና የደቡብ አፍሪካ ንግድና ልማት ባንክ ግሩፕ ፕሬዝዳንት አድማሱ ታደሰ ለኢዜአ እንደተናገሩት መንግስት የወሰደው የኢኮኖሚ ሪፎርም እርምጃ የሚደነቅና የሀገሪቱን የፋይናንስ ተቋማት በአፍሪካ ደረጃ ተወዳዳሪ የሚያደርግ መሆኑን ገልጸዋል። የፋይናንሱ ዘርፍ ክፍት መሆንና የፖሊሲ ማዕቀፎች መሻሻል የኢትዮጵያ ባንኮች ከአህጉራዊ አጋሮቻቸው ጋር ያላቸውን ትብብር በማጠናከር ለዘላቂ እድገት በጋራ እንዲሰሩ ምቹ ሁኔታ እንደሚፈጥር ገልጸዋል። ማሻሻያው የውጭ ቀጥታ ኢንቨስትመንትን በመሳብና ምርትና ምርታማነትን በማሳደግ በኩል የጎላ ሚና እንዳለውም ተናግረዋል። አሁን ላይ ኢትዮጵያን ጨምሮ በአፍሪካ ያሉ ባንኮች አቅም እያደረገ መምጣቱን ገልጸው ይህንን የበለጠ በማጠናከር የአህጉሪቱ የራሷን ትልቅ ተቋም መገንባት አለባት ብለዋል። በአፍሪካ ያሉ ባንኮችና የፋይናንስ ተቋማት በቅንጅት በመስራት ለአህጉሪቱ ኢኮኖሚያዊ እድገት የበኩላቸውን ሊወጡ እንደሚገባም አስገንዝበዋል። ህገወጡን የንግድ እንቅስቃሴ ለመከላከል የክትትልና የቁጥጥር ስርዓት ተጠናክሮ መቀጠል አለበት ተባለ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ኢንስፔክሽንና ሬጉላቶሪ ዘርፍ ከክፍለ ከተማ ቡድን መሪዎች ጋር በመሆን የቀጣይ 6 ወራት እቅድ ክለሳ አድርጓል። የንግድ ቢሮ ገበያ ልማት ዘርፍ ምክትል ቢሮ ኃላፊ ጸጋይ ደበሌ በውይይቱ ባደረጉት ንግግር ህገወጡን የንግድ እንቅስቃሴ ከመቆጣጠር አንጻር በየደረጃው የሚገኙ የቢሮ መዋቅሮች በቅንጅት ሊሰሩ ይገባል ብለዋል። ከነዳጅም ሆነ ከሌሎች አቅርቦቶች ጋር ተያይዞ የሚፈጸሙትን ህገወጥ ተግባራት ለመከላከል የክትትሉና የቁጥጥሩ ስራ ተጠናክሮ መቀጠል እንዳለበት አስገንዝበዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የኢራን የውጭ ጉዳይ ሚኒስትር በጄኔቫ በተካሄደው ውይይት በዋና ዋና መርሆች ላይ መግባባት ላይ መደረሱን ገለጹ። ዋሽንግተን በሁለቱ ወገኖች መካከል ያለውን የሐሳብ ልዩነት ለማጥበብ ዝርዝር የውሳኔ ሐሳብ ከቴህራን እንደምትጠብቅ አስታውቃለች። ዲፕሎማሲያዊ ጥረቱ ቢቀጥልም ሁለቱም ወገኖች በክልሉ ያላቸውን ወታደራዊ ዝግጅት እያጠናከሩ ይገኛሉ። ዮሐንስ ተስፋ በጄኔቫ ከተካሄደው ሁለተኛ ዙር ውይይት በኋላ በኢራንና በዩናይትድ ስቴትስ መካከል አዲስ የእድል መስኮት መከፈቱ ተገልጿል። የኢራን መንግስት በሰጠው መግለጫ ከስምምነት ላይ ቢደረስም ለሚተነኩሰን ግን የአጸፋ ምላሽ ለመስጠት አንተናነስም ብሏል። ንግግሩ ለሚመለከታቸው አካላትና ለጠቅላላው ቀጣና ጥቅም የሚያስጠብቅ ዘላቂና በድርድር ላይ የተመሰረተ መፍትሄ ያመጣል የሚል ተስፋ አለን። ሆኖም እንደ አውሮፓውያን አቆጣጠር በሰኔ 13 ቀን 2025 የተፈጸመውን ጥቃት ለመመከት እንደታየው ሁሉ ኢራን ከማንኛውም አይነት ዛቻ ወይም የጥቃት ድርጊት ራሷን ለመከላከል ሙሉ ዝግጅት አላት። ለ4 ሰዓታት የዘለቀውን ረጅም ስብሰባ ውጤት ለመስማት ጋዜጠኞች ከስብሰባ አዳራሹ ውጭ በትዕግስት ሲጠባበቁ ነበር። በሌላ በኩል የተቃውሞ ድምፅ የሚያሰሙ ሰልፈኞች የኢራን ልዑካን ቡድን አባላት ከስብሰባው ሲወጡ የመንግስት ለውጥ እንዲደረግ ሲጮሁ ተደምጧል። ይሁን እንጂ የኢራን የውስጥ ፖሊሲም ሆነ የደህንነት ስትራቴጂ ለድርድር የማይቀርቡ ጉዳዮች መሆናቸው ተገልጿል። በአጀንዳው ላይ የቀረበው ብቸኛው ጉዳይ የኢራን የኒውክሌር መርሃ ግብር ነው። ዶናልድ ትራምፕ ኢራን የኒውክሌር መሳሪያ ሊኖራት እንደማይገባ ግልጽ አድርገዋል። ኢራን በበኩሏ የኒውክሌር ፍላጎት እንደሌላትና መርሃ ግብሯ ለሰላማዊ ዓላማ ብቻ እንደሆነ ትገልጻለች። ከዩናይትድ ስቴትስ በኩል የሁለቱን ሀገራት ልዑካን ስብሰባ አስመልክቶ የተሰጠው አስተያየት ግን ጥንቃቄ የተሞላበት ነበር። ፕሬዚደንቱ ያስቀመጧቸውን ቀይ መስመሮች ኢራናውያኑ እስካሁን ለመቀበልና በዚያ ላይ ለመስራት ፈቃደኛ ለመሆናቸው በግልጽ ታይቷል። ስለዚህ ስራችንን እንቀጥላለን። ሆኖም ፕሬዚደንቱ ዲፕሎማሲያዊ ከተማ የሚሉበትን ጊዜ መወሰን ስልጣን አላቸው። ወደዚያ ደረጃ እንደማንደርስ ተስፋ እናደርጋለን። ነገር ግን አስፈላጊ ሆኖ ከተገኘ ውሳኔው የፕሬዚደንቱ ይሆናል። ምንም እንኳን በዋና ዋና መርሆች ላይ ከመግባባት ላይ መደረሱና ውይይቱን ለመቀጠል መስማማታቸው እንደ አንድ ወሳኝ እርምጃ ቢታይም በጄኔቫ ያለው ዲፕሎማሲ በክልሉ ካለው ተጨባጭ ሁኔታ ጋር የተጣጣመ አይደለም። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ክልሉን ወደ ከፍተኛ ግጭት እያመራው ይገኛል። ይህ የጄኔቫ ውይይት ስጋቱን ለመቀነስ የሚደረግ ወሳኝ ሙከራ ተደርጎ ቢወሰድም በሁለቱም ወገኖች እየተደረገ ያለው ወታደራዊ ዝግጅት ግን የጦርነት ስጋትን ያሳድራል። ከስምምነት ላይ ካልተደረሰ ዩናይትድ ስቴትስ ጥቃት ትሰነዝራለች ወይ የሚለው ጥያቄ አሁንም ምላሽ አላገኘም። ትራምፕ በኢራን ላይ ጥቃት እንዲሰነዘር ትዕዛዝ ካስተላለፉ ዩናይትድ ስቴትስ ለሳምንታት ለሚቆይ ወታደራዊ ዘመቻ ዝግጁ መሆኗን ባለስልጣናት ገልጸዋል። በተመሳሳይ መልኩ ኢራንም በሆርሙዝ የባህር ወሽመጥ ወታደራዊ ልምምድ በማድረግ ዝግጅቷን እያሳየች ትገኛለች። በመሆኑም በጄኔቫ ንግግሩ ቢቀጥልም በመካከለኛው ምስራቅ ያለው የጦርነት ስጋት ግን አሁንም እንዳዣበበ ነው። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። የዩክሬንና የሩሲያ ልኡካን በጄኔቫ የሁለተኛ ቀን ንግግር መቀጠላቸው ተሰማ። በተያያዘ ልኡካኑ በሀገራቱ መካከል ያለውን ወታደራዊና ፖለቲካዊ ልዩነት ለማቀራረብ እየሰሩ ነው ተብሏል። ሸሪፍ ኢማም ተጨማሪ ያለው ከሞስኮና ከኪየቭ የተውጣጡና ረቡዕ ዕለት በጄኔቫ የተገናኙ ልኡካን ዛሬም ለሁለተኛ ቀን ድርድራቸውን ቀጥለዋል። አደራዳሪዋ አሜሪካ ስትሆን ልኡካኑ ያለውን የፖለቲካና ወታደራዊ ልዩነት ለማቀራረብና ከ4 ዓመታት በፊት ሩሲያ በዩክሬን ያደረገችው ወረራ እንዲያበቃ እየሰሩ ነው ተብሏል። በአደራዳሪዎቹ በኩል በዋናነት በፖለቲካና በወታደራዊ ዘርፍ ንግግር መጀመሩ ተገልጿል። የዩክሬን ቡድን መሪ በኤክስ ገጻቸው ላይ እንደጻፉት ትናንትና በተወሰኑ ውሳኔዎች ላይ የተደረጉ ውይይቶችን በተመለከተ ማብራሪያና እንዴት መስራት እንደሚቻል እዛ ላይ እየሰራን ነው ብለዋል። በአሜሪካ የተዘጋጀውና በስዊዘርላንድ እየተካሄደ ያለው ድርድር የቀጥታ ንግግር ይህ 3ኛ ዙር ነው። ንግግሩም ውጤታማ የተባለ ነገር ግን ለውጥ ማምጣት ያልቻለ ስብሰባ በዚህ ዓመት መጀመሪያ ላይ በአቡዳቢ ተካሂዶ ነበር።
የአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ በማህበራዊ ሚዲያ ገጻቸው ዋሽንግተን ባለፉት ዓመታት በዩክሬን ሰላም እንዲሰፍን የምታደርገው ግፊት ትርጉም ያለው ለውጥ እያመጣ ነው ብለዋል። ይሁን እንጂ ሀሳባቸውን አላፍታቱትም። ምክንያቱም ጦርነቱ አሁንም ቀጥሏልና። የሁለቱ ሀገራት ወታደሮች 1250 ኪሎ ሜትር በሚሸፍን አካባቢ በጦር ቀጠና ውስጥ ናቸው። የዩክሬን አየር ኃይል እንዳስታውቀው በምሽት ላይ ሩሲያ በዩክሬን ላይ አንድ ባለስቲክ ሚሳይል እና 126 ረጅም ርቀት የሚጓዙ ድሮኖችን አስወንጭፋለች። የሩሲያ ድሮን በደቡባዊ ዛፓሮዣ ከተማ ባደረሰው ጥቃት አንዲት ሴት ስትገደል 7 ሰዎች ደግሞ ቆስለዋል። ሩሲያና ዩክሬን ወደ ሰላም ለመምጣት በሚያደርጉት ጥረት እያነሱት ያለው ሐሳብ በጣም የተራራቀ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የተኩስ አቁም እንዲደረግና ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የፊት ለፊት ንግግር እንዲደረግ ጠይቀዋል። ነገር ግን ሞስኮ ደግሞ የተኩስ አቁም ከመደረጉ ቀደም ብሎ አጠቃላይ ስምምነት እንዲደረግ ነው የምትሻው። የፑቲን ዋነኛ ግብ ጎረቤት ዩክሬንን ስትወር በፌብሩዋሪ 24 ቀን 2022 ዩክሬን ኔቶን ለመቀላቀል ያቀረበችውን ሐሳብ እንድትተው፣ የወታደሮቿን ቁጥር እንድትቀንስና የሩሲያን ቋንቋና ባህል መጠበቅ የሚሉ ናቸው። በተጨማሪም ፑቲን የሚፈልጉት ኪየቭ ወታደሮቿን ሞስኮ ከተቆጣጠረቻቸው ነገር ግን ደግሞ ሙሉ ለሙሉ ካልያዘቻቸው 4 ግዛቶች እንድታስወጣ ይፈልጋሉ። ዜሌንስኪ እንዳሉት ዩክሬን ለሩሲያ የምታስረክበው አንዳች መሬት የለም ብለዋል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደዚያው እናምራለን። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ እግር ኳስ ፌዴሬሽን የ2017 የውድድር ዓመት ምርጦችን እውቅና የሚሰጥበትን ቀን ይፋ አደረገ። የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ምክንያቶች ሳይከናወን ዘግይቶ የነበረውን የ2017 የውድድር ዓመት ምርጦችን እውቅና የመስጠት መርሃ ግብር ይፋ አድርጓል። በዚህም መርሃ ግብሩ ማክሰኞ የካቲት 17 2018 ዓ.ም እንዲካሄድ መወሰኑን ፌዴሬሽኑ አስታውቋል። በሽልማቱ መርሃ ግብር የኢትዮጵያ ሴቶች ፕሪሚየር ሊግ፣ የወንዶች ከፍተኛ ሊግ፣ የሴቶች ከፍተኛ ሊግ፣ ሊግ 1 እና ከ20 ዓመት በታች ፕሪሚየር ሊግ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂ፣ ከፍተኛ ጎል አስቆጣሪ እንዲሁም ምስጉን ዳኛና ረዳት ዳኛ ሽልማት እንደሚበረከትላቸው ተገልጿል። ወላይታ ድቻ 2 የውጭ ዜጋ ተጫዋቾችን አስፈረመ። በቅርብ ቀናት 6 ተጫዋቾችን ያሰናበተው ወላይታ ድቻ 2 የውጭ ዜጋ ተጫዋቾችን አስፈርሟል። ከቀናት በፊት ሴኔጋላዊን ግብ ጠባቂ ካዲ ንዲያን ያስፈረመው ክለቡ በዛሬው ዕለት ደግሞ የቤኒ ዜግነት ያለውን የአጥቂ አማካዩን ሳሊፍ ኢብራሂምና ናይጄሪያዊን ተከላካይ ኦጉስቲኖ ግችፓን እስከ ዓመቱ መጨረሻ ድረስ አስፈርሟል። ሁለቱ ተጫዋቾች በአፍሪካና ከአፍሪካ ውጭ በሚገኙ ለተለያዩ ክለቦች መጫወታቸው ተዘግቧል። ቡድኑ በ2018 የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር በ16 ነጥብ 19ኛ ደረጃ ላይ መቀመጡን ተከትሎ ከወራጅነት ለመትረፍ ሌላ ተጨማሪ የውጭ ተጫዋች ለማስፈረም እየተዘጋጀ መሆኑን ሃትሪክ ስፖርት ዘግባለች። ሞሮኮ የእግር ኳስ ውድድር ልታዘጋጅ መሆኑን አስታወቀች። ሰሜን አፍሪካዊቷ ሀገር ሞሮኮ የአፍሪካ እግር ኳስ መዲና የተባለ ውድድር እንደምታዘጋጅ ገልጻለች። ለ6ኛ ጊዜ በሚዘጋጀው በዚህ ውድድር ሊቢያ፣ ኒጀር፣ ሞሪታኒያ፣ ቤኒን፣ ቶጎ፣ ጊኒና ላይቤሪያ በድምሩ 7 የአፍሪካ ሀገራትና የፍልስጤም ብሔራዊ ቡድን እንደሚሳተፉ ተገልጿል። 8ቱ ብሔራዊ ቡድኖች በራባትና ካዛብላንካ የወዳጅነት ጨዋታ እንደሚያደርጉ የተገለጸ ሲሆን ውድድሩ ከመጋቢት 14 እስከ 22 2018 ዓ.ም እንደሚካሄድ ዋን ፉትቦል ዘግቧል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ መርሃ ግብር የመጀመሪያ ዙር ሁለተኛ ቀን ጨዋታዎች ዛሬ ይደረጋሉ። በዚህም መሰረት ምሽት 2 ሰዓት ከ45 ላይ ቀራባክ ከኒውካስል ሲጫወቱ፣ ኦሎምፒያኮስ ከሊቨርኩሰን፣ ቦዶ ግሊምት ከኢንተር፣ ክለብ ብሩጅ ከአትሌቲኮ ማድሪድ ደግሞ ምሽት 5 ሰዓት ጀምሮ ይጫወታሉ። ትናንት በተደረጉ ጨዋታዎች ጋላታሳራይ ጁቬንቱስን 5-2፣ ሪያል ማድሪድ ቤኔፊካን 1-0፣ ፒኤስጂ ሞናኮን 3-2፣ ቦሩሲያ ዶርትሙንድ አትላንታን 2-0 ማሸነፋቸው ይታወሳል። የመልስ ጨዋታዎች ቀጣይ ሳምንት የሚደረጉ ሲሆን የቤኔፊካው አሰልጣኝ ጆዜ ሞሪኖ ቀይ ካርድ መመልከታቸውን ተከትሎ በበርናባው ጨዋታ ላይ ቡድናቸውን እንደማይመሩ ተረጋግጧል። በሌላ በኩል በእንግሊዝ ፕሪሚየር ሊግ በመጋቢት አጋማሽ ላይ መደረግ የነበረበት የ31ኛ ሳምንት ጨዋታ ዛሬ ምሽት ይደረጋል። ማርች 22 አርሴናል የካራባኦ ካፕ የፍጻሜ ተፋላሚ መሆኑን ተከትሎ በወቅቱ ይደረግ የነበረው 31ኛ ሳምንት ጨዋታ ወደ ዛሬ መጥቷል። በዚህም አርሰናል ከወልቭስ ዛሬ ምሽት 5 ሰዓት ላይ በሞሊኒክስ ስቴዲየም ይጫወታሉ።
በጣሊያን ሴሪ 24ኛ ሳምንት መርሃ ግብር ደግሞ ኤሲ ሚላን ከኮሞ ዛሬ ምሽት 4 ሰዓት ከ45 ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸው ይመስሉ ነበር። ከመረጃዎቹ ጋር ሙልቀት ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ ቆየን። መልካም ጊዜ